አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ያው እንደተለመደው ሰብስክራይብ አድርጉ፣ የደወሏን ምልክት ተጭናችሁ ጥሩ ጥሩ ሀሳብ እንደምታገኙበት ተስፋ አለኝ። እንግዲህ ቶቼ ለእናንተ አስተምራል ያልኩትን እኔም የቀየረኝን የአንዳንድ የቲክቶክ ቪዲዮ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮ በላይክ ጀምሩት እና ይቺ የምታዩት እህታችን በጣም በሚያሳዝን መልኩ ላይፏ በጣም በሚገርም በሚያሳዝን መልኩ ብዙ መከራዎችና ችግሮችን አሳልፋ ይህም የሆነው ደግሞ ያው በትዳርና በትዳር አጋሯ በባሏ ምክንያት እንደሆነና አሁን ላይ ቲክቶክ በቃ አብዛኛው ማለት ይቻላል ፎቶዋን በመለጠፍ ቪዲዮዋን በመለጠፍ ታሪኳ ልክ እንደ ድራማ ክፍል 1 ክፍል 2 ብላ እስከ 17 በቲክቶክ ቻናሏ የለቀቀችው በጣም በሚያሳዝን መልኩና መጨረሻ ላይ ደግሞ ለእኛም ለሴቶች አስተማሪ የሆነ መልእክት አስተላልፋ እሷም ከሞት የዳነችበትንና ከስቃይና ከመከራ የተረፈችበትን መንገድ ለእኛ አስተላልፋለች። እንግዲህ የምታዩት እህታችን ታሪኳን ስትጀምር የዛሬ 2 ዓመት በፊት ፍቅረኛ ነበረኝ። ፍቅረኛዬ እንደ ማንኛውም ሰው ጥሩና ደግ ሰው ማንኛውም ሴት ልጅ ሊኖሯት የሚገባ ደግ የዋህ በቃ የምፈልገው አይነት ወንድ ሆኖ ነበር ያገኘሁት ትላለች። በቃ በጣም ደስ የሚል ከቤተሰቦቹ ጋር የሚግባባ ከቤተሰቦች ጋር ምናምን ከጓደኞች ጋር ምናምን የሚግባባ ቤተሰቦችን በቃ ጥሩና ተንከባካቢ ሰው አገኘችልን ልጃችን ብለው እናትና አባት እህትና ወንድሞችን በቃ ተረጋግተው ተቀመጡ አለች። እና ያ ሰውዬ ለካ የቀረባት በስተጀርባው ሌላ ባህሪ ነበረው። ያኔ የሚፈልገውን ነገር እስከሚያገኝ ነበረ ጥሩና ደግ ሰው የሆነላት። እና ይቺ ልጅ በቃ አፈቀረችው፣ ወደደችው። ከዛ በፍቅር ብዙ አመት 2 አመት ቆዩ። ከዛ እንግዲህ የሰው ልጅ እድሜ ልኩን አንድ አይነት አይሆንም። የሆነ ባህሪ የሆነ ትክክለኛ ባህሪያችሁ በጊዜ ብዛት መገለጡ አይቀርም እና ይቺ ልጅ እንግዲህ ሴት ናት። በፍቅር ይሄን ያክል አመት ቆይቻለሁ፣ ወደ ጋብቻ አለም ለምን አንገባም የሚል ሀሳብ ታቀርባለች። እና ያው ያለሙሉ በግዱ ከቤተሰቦቿ ጋርም ስለተዋወቀ ወንድሞቿ የሚያውቃሉ፣ ጓደኞቿ፣ የስራ ባልደረቦቿ የሚያውቃሉ ሁሉን ነገር በፍቅር አብረው እንደሚኖሩ ማለት ነው። እና እሱ ሪያድ ነው የሚሰራው፣ መኪና ነው ሾፌር ነው የሚሰራው። ከዛ ያው እንግዲህ በትዳር አለም ያው ያለውል በግዱ ግዴታ በቃ የሆነ ጭንቅ እያለውን ቢሆን ማግባት አይፈልግም ማለት እሷን ስለማይፈልጋት አያፈቅራትም ለማስመሰል እና ከእሷ የፈለገው የሆነ ነገር ስላለ ያንን የሚፈልገውን ነገር እስከሚያገኝ ግዴታ ማድረግ ስላለበት እሺ ብሎ ተጋባ። የሰርጋቸው ዕለት በጣም ይገርማል። የሆነ ስታወራ የሰርጋችን ዝግጅት፣ የሰርጋችን ሁኔታ፣ የሰርግ ጥሪ፣ የሰርግ ፎቶግራፍ እና ቪዲዮ ማንኛውም ሴት ሰርጓ ስታገባ በቃ ቪዲዮ ቆንጆ ቪዲዮ ማስታወሻ እንዲኖሯት ትፈልጋለች። ፎቶግራፍ እንዲኖሯት ትፈልጋለች። እንደገና ደግሞ የሰርጓ ድግስ የባሏ ጓደኞች ከዘመዶቿ ጋር ተስማምቶ በቃ ሆቴልም ሆነ የተቀጠረ ሆቴል ዲኮር ለማሰራት በቃ በት ሲል ነው የምናውቀው ወንድ ልጅ ማለት ነው። የእሷ ግን ስታወራ በጣም በሚያሳዝን መልኩ የሰርጓ አካባቢ በቃ ሽማግሌ ተልኮ ሁሉ ነገር ከተጨረሰ በኋላ የሆነ ሰርጉ ምንም ነገር እንዳልተፈጠረ ዝም ብሎ በቃ ኖርማል የሰርጉ ዕለትም እንደዛ መኪያጇን አዘጋጅታ ቪዮሎ ለብሳ ምናምን ደውሎ በቃ ቶቶሎ አትይም ወይ ደብሮኛል፣ ቶቶሎ ይሄ ሰርግ እንትን አይልም ወይ የትችት አይነት ነገር ማለት ነው ደውሎ ማለት ነው። እና በዛን ሰዓት እንግዲህ አንድ ሙሽሪት የሰርጓ ቀን ደስ ይላታል። ከቤተሰቦቿ መለየት ከቤተሰቦቿ ቤት መውጣቱ ትንሽ ቢያሳዝናትም ቢከፋትም ግን ደግሞ የሰርጓ ቀን የኔ የምትለውና የምታፈቅረው ወንድ ጋር ስለምትኖር ከእንግዲህ ደስ ነው የሚላት። እሷ ግን በተቃራኒው ምንድነው የሆነችው? በጣም በቃ ጭንቀት ነው የፈጠረባት። ቤተሰቦቿ ሊሰናበቷት ክላሷ ሲመጡ በቃ ጮኸኳለች። ልክ ደውሎ እንደዚህ ስለ ሰርጉ ግድ እንደማይሰጠው ሲነግረኛለች ጮኬ አጎቴ ምን ሆነች ነው እንደዚህ የደበረች ብሎ ሲጠይቀኝ እሱንም ጩሄ ከክላስ ያባረርኩታለች። በቃ እንደ እብድ ይሰራኛለች። ማንኛውም ሴት ልጅ በቃ ይሄን የምትለው የምታገባው አሁን ዛሬ ሰርግ ነው የምታገባው ባል በቃ የሆነ ትሪትመንት እንዲደረግላችሁ እንፈልጋለን እኛ ሴቶች። በቃ ትንሽ ሰዓት ቀረን ልንጋባ ነው ባንዲ ልንሆን ነው ይለኛል ብላ አስባ ነበር እሷ። እሱ ግን በተቃራኒው በቃ ቶሎ ብለን ይሄ ሰርግ መቼ ነው የሚያበቃው ደብሮኛል አይነት ነገር
እንዲሁ እያለ ቤተሰቦቿም ስለደገሱ እንደገና ደግሞ ያው የራሱ ቤት የለውም ተከራይቶ ነው ንብረት ምናምን ልጅ በቃ ካፈቀረችው እና ከወደደችው እንግዲህ ቤተሰብ የሚያውቀው ጥሩና የሚንከባከባት አይነት ባል ነው ብለው ነው ያሰቡት። የሚቸግራችሁ ነገር ካለ ብለው አባቷ የእሱ አባት በቃ ቤት ውስጥ ቴሌቪዥን፣ ሶፋ በቃ የሚያስፈልጋቸውን ማቴሪያሎች አሟልተው ዳሯቸው ኳሏቸው በጎረቤት ምላሽም ተጠርተው የምላሹም ቀን በጣም ያስጠላ ነበር አለች። በጣም በሚያስጠላ መልኩ የሆነ ድብርት አይነት ነበር አለች። በቃ እንደ ማንኛውም ሙሽራ ይሆናል አይደለ? በቃ ደስ አብረሽ መብላት አብረሽ መጠጣት ምን ሆነሽ ነው የኔ ፍቅር ምናምን መባባሉ የለም አለች። በቃ ከዛ ግዴታዊ ሰዎች ስለደገሱ ሰው ፊት አላሳፍራቸውም እንግዲያም ተጠርቷል ምናምን ብዬ ዝም አልኩ አለች። ቻልኩት አለች። ከጊዜ ወደ ጊዜ ሰርጋ በቃ በመዋል በማደር የሆነ ሌላ እየተፈጠረ መጣ። ሌላ የተፈጠረው ነገር ምንድን ነው? በቃ እኔ ያልኩሽ እንጂ ሌላ ነገር መፈጸማችም ሌላ ነገር መስራታችም የምተነፍሸው አየር እንኳ በእኔ ፍቃድ እንጂ በጭራሽ ከዚህ ከቤት አትንቀሳቀሽም፣ ጓደኛም አታገኝም፣ በዚህ ውጪ በዚህ ግቢ ምናምን ምልሽን ነገር ሁሉ እኔ ነው የምታረጊው ምናምን እያለ በቃ እኔ ነኝ የበላይ ምናምን አይነት ነገር በቃ በእግሩ ረግጦ እንደፈለገ የሚያሽከረክራት አይነት ሲሆን አለች። ከዛ ያው እሱ የሚፈልገው ከሷ የቤተሰቦቿን ንብረት እሱ የሚፈልገው የሆነ የስራ ቢዝነስ ምናምን እንዲከፈትለት ይፈልጋል። እና እሷ ጠንካራ ጎበዝ ስለሆነች ቁብም አላት። ቁብ ቁብ ጓደኞቿ ጋር የሚሰበሰችው ገንዘብ አለ። ቤተሰቦቿ ምንም አይሉም በኖሮ ደረጃ ምናምን እና ያ ሪያድ የሚሰራው መኪና ራሱ በመንግስት ደረጃ ዲያ ያለበት በቃ የሆነ ችግር ውስጥ የገባበት ምናምን ነው። እና በዛ በመኪናም ተከሰው ተቀረበ። የዛ መኪናንም ገንዘብ በዛም በዝም ቁብ ከፍለን ቁብ ያለውን ገንዘብ ከፈልን አለች። ከፈልኩለት አለች። ከዛም በተረፈ መኪናው ከተሸጠ በቃ ለምን የሆነ ቢዝነስ አልከፍችልኝም ብሎኝ አለች። እሺ በቃ ከሚደብርህ እሺ ብዬ የሆነች ኮፌ ቡና ምናምን የሚጨመቅበት የሚጠጣበት ምናምን ከፈኩለት አለች። ያው ቡናውን የከፈኩት አለ እሱ እንዲሰራበት ነው እንጂ እኔ ቡና መስራት ወይም ደግሞ አንድ ቀን አስቤውም አላውቅም አለች። ላግዘው ብዬ እሱ ጋዛ ቡና የተከፈተበት ስሰራ ጥሎ መሄድ ጀመራለች። በቃ ጥሎኝ ይሄዳል። እኔ የማውቀው ነገር የለኝም ስለ ስራው። ማሽኑን ቢሰበርብኝም እቃ ሲወርቅብኝም ቆይ አንቺ ሁሌ እንደዚህ ለምንድን ነው እዚህ የምታረጊው ምናምን ብሎ በወጣ በገባ ቁጥር ጭቅጭቅ ነው አለች። በቃ የሆነች እቃ የሆነች ዲኮር የሆነች ነገር ሰርቼ ደስ ይላል፣ በጣም ጥሩ አድርገሽ ሰርተሻል፣ ያምራል ይለኛል ብዬ ስጠብቃለች። እሱ በተቃራኒው በቃ እንዴት እንድስ ታደርጊያለሽ? እንዴት እንድስ ታጠፊያለሽ? የሰራሽው በጣም ነው የሚያስጠላው፣ አያምርም። ቆይ እንደዚህ ይሰራል እንዴ? በቃ ኮስተር ብሎ እንደዛ ነው የሚልኛለች። እና ያው በቃ በጣም በሚያስጠላ በመሸ በነጋ እና ከመካከላችን ጓደኛ ነበረኝ አለች። ጓደኛ ነበረችኝ አለች። እና ከጓደኛችን መካከል ያቺ እሱ ይፈልጋታል መሰለኝ እሷ የምትሰራው ነገር ሁሉ ምናምን በቃ ደስ ይለዋል አለች። ውይ እሷ ስትሰራ እኮ እንዴት እንደምታምር ምናምን ብሎ ያደናንቃታል አለች። ያው ሁሉ አሳለፍኩ አለች። በቃ ተውኩት፣ ዝም እንደ ዲሌት በቃ ስለምወደው ዝም አልኩት አለች። ከዛ በመጨረሻ ጸጉር ቤት ሄድኩ አለች። ጸጉር ቤት ስሄድ ሞባይል ቻርጀር ጨርሶ የሱ ሞባይል ነበር ይዤ ሄድኩት አለች። ጸጉር ቤት ስሄድ ጸጉሬን ስሰራ ፊት ለፊት በቃ ፎቶውን እስኪ ላንሳው ቪዲዮ ልነሳ ለቀረጽ ብዬ ሞባይሉን ስነካካ ፊት ለፊት በጣም የሚያስጠላ በጣም አስደንጋጭ የሆነ በጣም ማሳፋሪ የሆነ ነገር አገኘኋለች። ጋላሪ ውስጥ በቃ ከሌላ ሴት ጋር ቺክት ነው የሚባለው ቺት ያደርግብኝ ሌላ ሴት ጋር በቃ አብረው ተኝተው ምናምን እንደፈለጉ ሲሆኑ ቪዲዮ ቀርጾ ምናምን አስቀምጦ ጣላለች። ከዛ በፊት ግን ሪያድ ስለሆነ መኪና ውስጥ ስለሆነ የሚሰራው አለች መኪና ውስጥ ብዙ ጊዜ ኮንዶም አገኛለሁ አለች። ኮንዶም አገኛለሁ በቃ አገኛለሁ ኖርማል በቃ በትንሽ በትልቁ እንዳልቆጣው እኔ እንዳላቅበት አፋፌን ይለኛል አለች። ይቆጣኛል አለች። አዎ ነገር አላስነሳም ብያለች። ዝም እላለሁ አሁንም ዝም እላለሁ አለች። የኮንዶም ሁለት ነቄ ሁኜ ተቆጥቼ ቤተሰብ ጋር ሁሉ ነገር ደርሶ ቢሆን ኖሮ ዛሬ እንደዚህ ሴት ጋር እንደዚህ ተጋድሞ ቺት አድርጎብኝ አላይም ነበር እያለኝ በጣም በሚያሳዝን ልብ በሚሰብር መልኩ ታሪኳን ትናገራለች። እና ያን ቪዲዮ ካየች በኋላ አሁንም ዝም አልኳለች። በቃ ቤት ከሄድኩ በኋላ ፊቴንም ቀየር አድርጌበት እየተቃጠልኩ እየተናደልኩኝ ያለ ቪዲዮውን ነግርኩታለች። ሞባይል ውስጥ እኮ እንዴት እንደዚህ አይነት ነገር ታረጋለህ? እንደዚህ እኮ አየሁኝ፣ እንዴት እንደዚህ ትሆናለህ?
የምርህን ነው እውነት ነው ውሸት ነው ምንድነው ብዬ ፍጥጥ አረኩት አለች። እሱ እንዴት እንደዚህ ሊሆን ይችላል ወይ ሌላ ሰው ልኮብኝ አቀናብሮት ሊሆን ይችላል እንጂ እንዴት እንደዚህ አረጋለሁ ብሎ ፍጥጥ አላለች። ካዲ አለች። ከዛ እኔ አልቻልኩም አለች። በመጨረሻ በቃ እህቴም አለች፣ ጓደኞቼ በዙሪያዬ ሰውነቴን ያውኛል፣ ቤት ይመጣሉ ምናምን አንዳንዴ አልፎ አልፎ ለእንግድነት አለች። በቃ በጭቅጭቅ በንትርክ በንዝንዝ ምናምን በቃ ሰውነቴ ቀነሰ፣ ከሰውነት ተራ ወጣው፣ ፊቴ ላይ እንዳለ ማዳት በማዳት ሆነ አለች። ከዛ ቤተሰቦችም ሲመጡ መሆንሽብን ምናምን በቃ አባዬም ብዙ ነገር እንትን አይልም። ቤተሰቦች በንግግርና በጨዋታ ምናምን በቃ ችግርን የሚፈቱ አይነት ሰዎች ናቸው እንጂ እንደዚህ በጣም ምናምን አይፈልጉም አለች። አባቴ በተለይ በቃ በጠረጴዛ ዙሪያ ችግር ካለ አውርተው መወያየት ተወያይተው መፍትሄ ማግኘት እንጂ እንዲህ በዱላ አይፈልግም አለች። እና ቤተሰቦች ግርም ይላቸዋል። መጀመሪያ ስሞሸረት እነሱ ጋር ያለው ሰውነቴ ያለው መልኬ እልም ድርግም ብሎ በቃ በማዲያት ብቻ ምናምን ሆናለች። ማዲያት እንዳለ ፊት ያወጣብኛለች ምናምን። ከዛ በቃ እንዲሁ ቀጠላለች። የዛንም ቪዲዮ ያገኘሁትን ካደኝ የለም አለች። በቃ ተቃጠልኩ። የዛን ጊዜ የለም ሲለኝ ማለት እኔ አልሰራሁም ተቀናብሮ ነው ሰው የላከብኝ እኔ አይደለሁም ብሎ ሲክደኛለች። የባስ ባሰብኛለች። ከዛ እህቴ ጋር ተገናኘን። ሁሉን ነገር አጫወቅኳት። በቃ ፊትሽ እኮ ያስታውቃል፣ እኛ ከአንቺ ይምጣ ብለን ነው እንጂ ጤነኛና ጥሩ ህይወት እንደማትኖሪ ፊትሽ ሰውነትሽ ይናገራል ብላ እህቴም ተረዳችኝ። እህቴ ሄዳለው ሰዎች ያለውን ነገር ተናገረች። እኔም በቃ በቃኝ፣ ከዚህ በኋላ ፍቅር ቢያስገድደኝም ብሎክ አድርጌ ከህይወቴ ማስወጣት አለብኝ፣ አለበለዚያ ከባድ ነው የሚሆነው። ወደፊት ይሄ ሰውዬ እንደዚህ እያጨናነቀ የሆነ ከባድ ነገር ከተፈጠረ ይገለኛል ብዬ አሰብኳለች። ከዛ በቃ በብሎክ አድርጌ ሁሉንም ነገር በቤተሰብ ደረጃ ጨርሰን የተፈራረምንበትን በቃ ተለያየን አለች። ሁሉን ነገር ወረቀቱ ሲደርሰው ላይ አላመነም አለች። ማለት የሰማኒው መሰለኝ። አዎ እንደዛ ሲደርሰው አላመነም አለች። እና እናቲቱ ራሱ አማትየዋ ማለት ነው ታመናጭቄ ነበር አለች። አሁን አማት ያው በእርግጥ አማትና ምራት አይዋደዱም ብዙም ተስንት አንድ ነው እንጂ አላህ የረዘቀው ጥሩ ህይወት የሚያኖሩት፣ አለበለዚያ አብዛኛው ፐርሰንት አይስማሙም። እና እናቱ በጣም እንትን ትለኝ ነበር፣ በጣም ታመናጭቀኝ ነበር። ለልጄ ምናምን እንደዛ አታረጊም ትለኝ ነበር ምናምን። በኋላ ግን ለመፋታት ወረቀቱ ሲደርሰዋለች ማቆላመጥ ጀመረች አለች፣ ማሽቃበጥ ጀመረች አለች። ቤት ድረስ መታ መለመን ምናምን ድረስ ቤተሰቦች መለመን፣ እሱም ደግሞ አንዴ ጓደኞቹ መላክ አንዴ ምናምን። በቃ እኔ ተስፋ ቆርጫለሁ አለች። እኔ ከዚህ በኋላ ወደ ኋላ አልመለስም፣ ብዙ ተጎድቻለሁ፣ ብዙ እንትን ብያለሁ። ይሄን ውሳኔ ወሰንኩት ራሴ ተረጋግቼ አስቤበት ነው። ወደፊት ይሄ ከቀጠለ ከባድ ህይወት ነው፣ ከባድ ችግር ነው፣ ህይወቴንም ሊያሳጣኝ ይችላል በሚል ወስና አልፈልግም ማለች። ብሎክ አደረገኝ ከሁሉም ነገር። እና በቃ እኔ በዚሁ ደግሞ ደስ የሚለው ነገር ከእንደዚህ አይነቱ ሰውዬ አለመውለዷን ነው እኔ የወደድኩላት። ማለት አለመውለዷ ልጅ እንዲኖራት አለመኖሩ ሳይሆን በቃ ከዚህ ልጅ ኖራት ማለት ከባድ ነው። ልጁን ባየ ቁጥር የልብ የአእምሮ ጠባሳ ነው የሚሆንባት። እና ከዚህ ከልጅ የምንማረው ነገር በቃ የሆነ ስህተት ሲፈጸምብን፣ የሆነ ችግር ሲፈጸምብን ለምንድን ነው ችላ የምንለው? ሁሉን ነገር በይቅርታ የምናልፈው? አሁን ያችን በኮንዶሙ መኪና ውስጥ ባገኘችው ቁጥር ይቅርታ አድርገልኝ በቃ እኔ አይደለሁም ብሎ እንደዛ ሲክዳት አይ እንደምበቅላሉ ኮንዶም አይገኝም ብላ ተቆጣጥራ ይቅርታ አላረግልህም ብላ ኮስተር ብላ ብትናገረው ኖሮ የዛ ቼት ማድረጉም ደረጃ አይደርስም ነበር። እና አንዳንዴ ህይወታችን ዝም ብለን እንደ ቀልድ ይቅርታ የምናልፋቸው ነገሮች ነገ ዋጋ ያስከፍሉናል። ባይዘው ልጅቷ ውሳኔዋ በጣም ደስ ብሎኛል። እንዴ ስንት እህቶቻችን ናቸው እንደዚህ ልጅ ወልደንለታል፣ ከዚህ በኋላ መለያየት ምናምን አይታሰብም፣ የፈለገውን ያርገኝ፣ ሲፈልግ በሙቋ ይቀቅለኝ፣ ሲፈልግ ጋዝ ይድፋብኝ ምናምን እየተባለ የስንት እህቶቻችን ህይወት ባጭር ቀርቷል። ባሎቻቸው እየገደሏቸው መስሎ ቤንዚን እየደፉ በየፎቁ እየወረወሩ። በተለይ አሁን ሰሞኑ የማየው ነገር ቀነኒሳ ነው ቀኒ የምትባል ልጅ ባልዩ በሚዲያ ተናግሮ በቃ መታት ነበር ደበድባት ነበረ፣ ግን ደግሞ እኔ አልገደልኳትም የሚል መልስ ሲሰጥ ብዙ እህቶች እንደዚህ በባሎቻቸው እጅ በባሎቻቸው ምክንያት የሞቱ አሉና ይች ልጅ አሁን ዝም ብላ ችላ ተቀምጣ ቢሆን ኖሮ መጨረሻዋ ሞት ነበር የሚሆነው ብዬ ነው የማስበው። በቃ ችላ ሰውየውና ቤተሰቦቹ ይማከሩና የሚፈልገውን ነገር ካገኘ በኋላ
በቃ እንደፈለገ አድርጎ እዛው ወይ ላይኛው ሰማይ ይልካት ነበር። በቃ ብቻ ውሳኔ ሰው ስለሆነች ፈጣሪ ማዲኗታል። በሰላም ተላቀቀኝ በጊዜ ማለት ነው። እና እኛ ሰዎች ስንባል ማሰብ አለብን። ነገ ጧት በቃ የሆነ ያለንበትን ሁኔታ ነገ በሌ ብለን ቁጭ ብለን ምን እየሆነ ነው እየተካሄደ ነው ብለን ማስገንዘብ አለብን ማለት ነው። እና እኔ በጣም ተምሬባታለሁ ወላሂ። እኔ ዝም ብዬ ከላይ ከላይ ታሪኳን አወራኋችሁ እንጂ ከ1 እስከ 17 ነው። እኔ ሊቭ ላይ እንደውም ቅድም ማታ ገብቼ ግማሹን አላወራሁም ሊቭ ላይ የእሷን እንትን እየሰማሁ ማለት ነው። በጣም ነው ያሳዘነችኝ። እና ገና ወጣት ናት። በጣም ቀልጣፋ ናት። በጣም ሲበዛ ቀልጣፋ ናት። ይችን የመሰለች ልጅ እንደዚህ አይነት ከባድ እንትን ማሳለፍ ከባድ ነው። እና አልሙህም ወሬ ያላብዛባችሁ፣ ተማሩበት፣ የሆነ ተማሩበት። በቃ ትንሽ ነገር ሰዎች ስንባል የሆነ አላደል ዝም ብለን እንደ ቀልድ አንለፈው፣ ነገ ዋጋ ያስከፍለናል። እና ውድ ቤተሰቦችዬ የዚች ልጅ ህይወት በሁላችንም የሆነ አሻራ ጥሎ ያለፈ ይመስለኛል እና ልንማርበት ይገባል። ለእኛ ለሴቶች በተለይ ብቻ ይህን ይመስላል። ኮመንት በሀሳባችሁም በኮመንት አሳውቁ። እናንተስ ምን ትማራላችሁ? እኔ በጣም ተምሬበታለሁኝ። እና ውድ ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት ተጫኑ። ነባሮች ላይክ ሸር ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ በሌላ ጥሩና ደስ በሚል ዜና እስከምንገናኝ መልካሙን ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው